ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። እንዲሁም ሙስሊም ወገኖች እህት ወንድሞች ሁላችሁም እንዴት ናችሁልኝ? እኔ አለሁ እግዚአብሔር ይመስገን። ዛሬ ደግሞ ይህን የመሰለ ቪዲዮ እንግዲህ ቀረጽ አድርጌያለሁ ማለት ነው። አያምርም? ግቢያችን ይሄን ይመስላል ማለት ነው። ግቢያችን በጣም ነው የሚያምረው። በጣም ደስ ይላልና እናመሰግናለን። ኮመንታችሁን እያየሁ ነው እና ከልብ ነው የማመሰግነው ውዶችዬ። ያው መዝናኛ ቦታ ግቢ ውስጥ ነው። ያው ልጆች እዚህ ነው የሚጫወቱት። ለምን በዛው ቪዲዮ ለምን አልቀርጽም ብዬ ነው ማለት ነው እንግዲህ እየቀረጽኩኝ ያለሁት ውዶችዬ እና ከልብ አመሰግናለሁ ማለት ነው። ያው የመጣሁት ደግሞ ለምንድን ነው ቪዲዮ እየቀረጽሽው ምንድን ነው ብላችሁ ብትጠይቁኝ ማለት ነው። እኛ ቆይ አረብ ሀገር ያለን እህቶቻችን ማለት ነው እኔንም ጨምሮ አገር ለእረፍት እንሄዳለን አይደለ? እንሄድና እዛ አንቆይም። ወዲያውኑ 15 ቀን ተቀምጠን እንመለሳለን። ለምን ይሁን ግን ያው ስራ ስለለመድን ስራ ለምደን አገር ሄዶ መቀመጥ ትንሽ ይከብዳል እና ግን ቢሆንም እረፍት ማድረግ አንፈልግም። እውነቴን ነው የምላችሁ። አሁን ከኔ ጋር የሚሰሩት ልጆች ማለት ነው ለእረፍት ሄዱ 3 ወር ነው በቃ እረፍት እዛ ተቀምጠው እረፍት አድርገው ምን ብለው በቃ ይመጣሉ። እኛ ግን ሄደን 15 ቀን አንቀመጥም። ቶሎ በቃ በ15 ቀን ቶሎ ብለን ነው የምንመጣው። እዚህም አናርፍም እዛም አናርፍም። ለምን ይመስላችኋል? ግን ውዶችዬ ከልጅነት ጀምሮ እንግዲህ አረብ ሀገር እየሰራን ያለነው እስካሁን ድረስ ግን በቃ ለራሳችን ጊዜ አንሰጥም፣ ቦታ አንሰጥም። ለምን እንደሆነ አላውቅም። እኔ ግርም ይለኛል። እና እናንተም እንደዚህ ናችሁ ወይስ እኔ ጋር ብቻ ነው? እውነት ለመናገር እኔ ጋር 2 ልጆች አሉ፣ ኢትዮጵያዊ ማለት ነው። ሄደው በ15 ቀናቸው ነው እረፍት እንኳን ሳያደርጉ የመጡት ቫኬሽን ሄደው። ሌሎች ደግሞ አሉ፣ ሌሎች ዜጎችም አሉ። ግን እሱ 3 ወራቸውን እዛ እረፍት አድርገው ከቤተሰቦቻቸው ከልጆቻቸው ጋር ቆይተው ይመጣሉ። እኛ ግን አንቀመጥም፣ አያስቀምጠንም እኮ። እውነቴን ነው የምላችሁ። ለምን ይመስላችኋል? ግን እኔ ግርም ስላለኝ እኮ ነው። እኔ አሁን ብሄድ በቃ 15 ቀን ተቀምጬ ወደዚህ ነው የምመጣው ማለት እኮ ነው። በዚህ ሁኔታ አለ። ለምንድን ነው ግን እንደዛ? እኔ ግርም ብሎኝ እኮ ነው። ለምን በቪዲዮ መልክ እስቲ ለቤተሰቦቼ ለምን እስቲ አላካፈላቸውም ብዬ ነው። እና ያው የሀገራችን ሁኔታ ነው የሚመስለኝ እንግዲህ እዛ የማያስቀምጠን ነገር ደግሞ ሀገሩንም ስላለመደ ነው መሰለኝ። እና ወዲያው ነው ተመልሰን የምንመጣው። እና ብቻ እንግዲህ ፈጣሪ እንግዲህ ጠቅልለን በቃን ብለን ወደ ሀገራችን እንድንሄድ እሱ ይፍቀድልን እላቸዋለሁ ልጆችዬ። በዚህ አጋጣሚ እንግዲህ ቻናሌን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ ማለት ፈልጋለሁ ውዶችዬ። ከልብ ነው የማመሰግነው። እና ግን ለምን እንደሆነ አላውቅም። እኔ እውነቴን ነው የምላቸው። እኔ ራሴ ሄጄ ከዛሬ 2 ዓመት በፊት ሄጄ በቃ በ15 ቀን ነው ሄጄ ሄድኩኝ። በ15 ቀን ተመለስኩኝ ወዲያውኑ ማለት ነው። ግን ለምንድን ነው እዛ ሄደን ማለት እዚህ ስንሆን እዛ ይናፍቀናል፣ እዛ ስንሆን ደግሞ እዚህ ይናፍቀናል። እኛ ነገር እንደው ምን ይሻለናል? እውነቴን ነው የምላችሁ ማለት ነው። እና ግን ያው እንደዛ ስለሆነ እስቲ ደግሞ እንደኔ የሆናችሁ አላችሁ ወይ ብዬ እንግዲህ ከእናንተ ሀሳብ ቢጤ ልቀበል ነው። በኮመንት ላይ ሀሳባችሁን እንድታስቀምጡልኝ ስለምፈልግ ነው። አታስቀምጡልኝም? ሀሳባችሁን አስተያየታችሁን አስቀምጡልኝ ማለት ነው ወዶችዬ። እና ከልብ ነው የማመሰግነው። ቤተሰብ ክበሩልኝ። ሀሳባችሁን ደግሞ እስቲ ያስቀምጡልኝ ኮመንት ላይ። ለምን ይመስላችኋል ለራሳችን ጊዜ የማንሰጠው? ለምን ይመስላችኋል? ኢቭን እዚህ ሀገር እንኳን እያለን ማለት ነው የሆነ አያምጣው ነው ነገር ብንታመም ራሱ ማለት ነው ስራችን ነው የምናስበው። ምክንያቱም እኛ በጣም ብዙ ሰው እናስተዳድራለን፣ ቤተሰብ አለ፣ የእህት ወንድሞቻችን እናስተዳድራለን። በጣም ብዙ የምናስበው ነገር ስላለ ያ ነው ይመስለኛል። እና ውዶቼ በተቻለ መጠን ራሳችን መጠበቅ አለብን። ለራሳችን ቦታና ጊዜ መስጠት ግድ ይለናል። ምክንያቱም እኛ ነን በቃ ለእኛ ያለ ነው። ስለዚህ ለራሳችን ቦታና ጊዜ መስጠት አለብን ማለት ነው። እንደምታዩት እንግዲህ ክፍሌ ውስጥ ሆኜ ነው እንግዲህ ይህችን ቪዲዮ የምቀርጸው። ክላሴ ውስጥ ሆኜ ነው እንግዲህ አያቸው አይደለ? እና ለራሳችንን ቦታ መስጠት አለብን ማለት ነው። እና እንደዛ ነው እላችኋለሁ ውዶችዬ። ቪዲዮውን እዩት እስቲ እስከ መጨረሻው አጫውቱልኝ። ሰዓት እፈልጋለሁ ውዶችዬ። ፕሊስ ወዳችሁ አጫውቱልኝ ቪዲዮውን። ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ላይክ ማድርጉ ቪዲዮውን። ከወደዳችሁ ደግሞ ሼር ማድርጉ እላችኋለሁኝ። ቤተሰብ ከልብ ነው አመሰግነው ስለምሰጡኝ አስተያየት አመሰግናለሁ ማለት ነው። እንግዲህ ያው እኛ ደግሞ ላይቭ እየገባንም ስለሆነ እንግዲህ እየመጣችሁ ደግሞ ላይቭ ላይም ሀሳብ አስተያየት ደግሞ አስቀምጡ እላችኋለሁኝ ውዶችዬ። ከልብ ነው አመሰግነው ቪዲዮን ስለመታዩ ከወዲሁ አመሰግናለሁ ማለት ነው ቤተሰብ። እና ሀሳባችሁን ደግሞ አስቀምጡልኝ ኮመንት ላይ። ለምን ይመስላችኋል? ለምንድን ነው እንደዛ? ለምንድን ነው ብቻ እኔ ይመስለኛል። ግን ያው እዛ ስንሄድ የዛን ሀገር ብዙም ስላለመድ ነው መሰለኝ ተመልሰን ወደዚህ የምንመጣው። ቶሎ ደግሞ በ15 ቀን እንደዚህ ሳናርፍ ብዙም ሳንቆይ ነው ተመልሰን የምንመጣው እና ሀገሩን ስላለመድ ነው ይመስለኛል።
እላችኋለሁ ውዶችዬ። በተረፈ ሰላማችሁ ይብዛ። ከልብ ነው አመሰግነው። ሀሳባችሁ ደግሞ ጠብቃለን። ኮመንት ላይ ታስቀምጡልኛላችሁ ብዬ ተስፋ አደርጋለሁና አመሰግናለሁ። መልካም ጊዜ መልካም ቆይታ ለሁላችሁ ይሁን እያልኩኝ ቪዲዮን እንግዲህ እዚች ጋር ላቋረጥ ነው ማለት ነው። ምን ይመስላችኋል? ይሄ ቪዲዮ ግን የሚገርማችሁ ነገር እየቆራረጥኩኝ ነበር የቀረጽኩት። ምንም አልተመቸኝም። እየቆራረጥኩ ነው እንግዲህ የቀረጽኩት። ያው አይመችም። አንዳንድ ቪዲዮ እንኳን ለመቅረጽ የማይመችበት ሁኔታ አለና እንደዛ አድርጌ ነው የቀረጽኩት። ያው እና እንደዛ ነው እላችኋለሁ ውዶችዬ። አሁን ደግሞ ክላስ ገብተናል። ከአብራኝ የምትሰራለች እና ያው ክላስ ውስጥ ሆኜም አንዳንድ ቪዲዮ እንደዚህ ቀርጬ ነው ያው ስለማይመች ማለት ነው። ሁሉም ጋር ይመቻል ማለት አይደለም። ያው እኛ ጋር ደግሞ ትንሽ ይከብዳል ቪዲዮ ለመቅረጽ ብዙም አይመችም እና ለዛ ቪዲዮ ደግሞ ቶሎም አልሰራም። ጠፋ ብያለሁኝ። አሁን ቢያንስ 15 ቀን ሆኖኛል ቪዲዮ ከለቀኩኝ። ራሱ ግን ያው ለምን ደግሞ እስቲ እቺን ሀሳብ ይዤ መጥቼ ከቤተሰቦቼ ጋር ለምን አልወያይም ብዬ ነው እንግዲህ የመጣሁት። ቤተሰብ አታሳፍሩኝም ብዬ ተስፋ አደርጋለሁ። ሀሳባችሁን ኮመንት ላይ አስቀምጡልኝ። እስቲ ለምንድን ነው ይሄ ነው ብላችሁ እስቲ ሀሳባችሁን እንድታስቀምጡልኝ እፈልጋለሁ ማለት ነው ውዶችዬ። አመሰግናለሁ። ከወዲሁ ነው የማመሰግነው። እውነት እናንተ ትለያላችሁ። ጎበዝ፣ ጠንካራ ብርቱ ናችሁና አሁንም ከዚህ በላይ ደግሞ ያበርታችሁ፣ ከዚህ በላይ ደግሞ ያጠንክራችሁ ማለት ነው። ቤተሰብ በርቱ፣ ጠንክሩ፣ ስሩ። ችግር የለውም። ዛሬ ላይ ያው ሰው ሀገር ላይ ብንለፋም ብንደክም ችግር የለውም። ነገ ሀገራችን ገብተን እናርፋለን። የራሳችን የሆነ ነገር ይዘን እንቀመጣለን ብለን እያሰብን እንግዲህ የወደፊቱን እያሰብን ከአሁኑ እየበረታን እየጠነከርን እንሰራለን ማለት ነው። ችግር የለውም። ያው ቢያለፋንም ቢያደክመንም ነገ ላይ የተሻለ ቦታ እንደምንደርስ ተስፋ እያደረግን እንሰራለን ማለት ነው። ችግር የለም ውዶችዬ። ብቻ በተረፈ እናንተ ዋና ጤና ለሰው ልጅ እና እንደዛ እያደረግን እንሰራለን። ነገ ሀገራችን ስንገባ እንግዲህ በቃ የራሴ የሆነ ስራ እየሰራ እንደምንለው ባለሙሉ ተስፋ ነኝ እና ፈጣሪ እንግዲህ ለሀገራችን ሰላም ያደርግልን፣ ወደ ሀገራችን በሰላም ይመልሰን፣ ወጥቶ ከፈቀደ ደግሞ ፈጣሪ ይጠብቀን ማለት ነው። ሁላችንም እንግዲህ በሰላም እንደወጣ ነው በሰላም ይመልሰን ወደ ሀገራችን። እሱ ነው እንግዲህ ምኞታችን እና ክፉ ነገር ደግሞ አያሰማን። እሱ ሀገር ላይ ሆነን ክፉ ነገር አያሰማን፣ ክፉ ነገር አያሳየን። ቤተሰቦቻችንን ፈጣሪ ይጠብቅልን ማለት እወዳለሁኝ ውዶችዬ። በተረፈ እናንተም ሰላማችሁን ብዝት ይበልልኝ። ቪዲዮ እንግዲህ አስረዘምኳችሁ አይደለ? አስረዘምኩባችሁ። በጣም ይቅርታ እንግዲህ በጣም ይቅርታ ውዶችዬ። እንግዲህ አጫወቱልኝ ቪዲዮን። ያው ሰዓትም ትንሽ እየለልኝ ስለሆነ እና ከወዲሁ አመሰግናለሁ። ክበሩልኝ ቤተሰብ።